ቦሊውድ ቶክ እንጫወት። በዚህ ፕሮግራም አዝናኝና አስተማሪ የሆኑ የቦሊውድ መረጃዎችን አንዳንድ እያልን እንጫወታለን። ቦሊውድ ቶክ እንጫወት። ይሄ እኛ አንወቀው እንጂ ጊዜ ምን ያህል በፍጥነት እየሄደ እንዳለ በደንብ የሚያሳይ ፖስት ነውና ላይክ ማዘር ላይክ ሰን ብለውታልና ቆንጆ ልጅ አይደለ? የአሽዋሪ ልጅ በ2013 ያው እዚህ ጋር ከአሽዋሪ ጋር የተነሳችው ፎቶ አለ። ከዛ 2026 ላይ ደግሞ አሁን የተነሱት ፎቶ አለ። አንድ ላይ ጎን ለጎን ሲታይ በጣም በፍጥነት አደገች አይደለ? አሽዋሪ ወደ ኢንዱስትሪ ስትገባ ጀምሮ እንግዲህ አብረናት እያየን ነው የኖር ነው። አሁን ወልዳ ከብዳ እንግዲህ ልጇ ሁሉ አድጋለች። በጣም ደስ ይላል። ይህም ለማየት እዚህ ላደረሰን ፈጣሪ ሁልጊዜ ማመስገን አለብን። ወላሂ ምስጋና ይግባው ለዓለማት ፈጣሪ አልሐምዱሊላህ። ድራገን በተሰኘው ፊልም ላይ 8 ቪለኖችና አንድ ሞንስተር እንዳለ የሚያሳይ ፖስት ነው። በእርግጥ ቀደም ብሎ አንድን ፖስት አይቼ ነበርና ቢሻል አይደለም ግን ደብል ፌስ ነው በዚህ ፊልም ላይና ራሱ ቪለን ነው ራሱ ደግሞ አክተር ነው ብሎ የተፖስተም አይቼ ነበረ። ምን አይነት ነገር አስቦ ነው ፐርሻንት ሊል የሚለውን በጣም ለማየት የሚያጓጓና ሰስፔንስ የሚያደርግ ነገር አለው። እዚህ ጋር ያሉት ደግሞ 8ቱም ቢዝነስ ፓርትነር ናቸው ወይስ ቪለን ናቸው የሚለው ደግሞ ገና አልተፈታም። እሱንም እንግዲህ ወደፊት እያየ ነው የምንሄደው። እንደውም ከነዚህ መሀል ግሊፕሷ ላይ እንደምታሳየው ከሆነ በረሃ ላይ የቆመ የነበረ እዚህ ጋር የጠመጠመው ሰውዬ የሆነ አሰልጣኙ ነገር ወይም ደግሞ በተጎዳ በተቸገረ ሰዓት ላይ ያጠለለው ሰው አይነት ነገር እንደሚሆን አንዳንድ ሂንቶች አይቼ ነበረ። ሌሎቹ ግን ጠቅላላ በዚህ በሽቀላው ላይ ወይም ደግሞ ያንን አፊም የተባለውን ተክል በዓለም አቀፍ ደረጃ ለሚሸጥ በሚደረገው ግብግብ ላይ የሚፈጠሩ የተለያየ ካምፓኒ ነብሰ በላዎች እንደሆኑ በደንብ አሳይቷል። እንደዛም እንደሚሆን እርግጠኛ ነኝ። ግን እነዚህን ሁሉ ደግሞ በምን አይነት መልኩ አልፏቸውና ጨፍልቋቸው ይሄዳል የሚለውን ለማየት የሚያጓጓ ይሆናል። ድምቅ ባለ አክሽን የተሞላ በጣም ጭካኔ የበዛበት ብሩተል ሲኖች የታጨቀ ፊልም እንደሚሆን በደንብ እርግጠኛ አድርጎናል። ያቺ ትንሿ ግሊፕስ ብቻ ካሁኑ በጣም ሃይፕ ፈጥራለች። ምን ያህል አቅም እንዳለው ግን አይታቸዋል። ትንሽ የቪዲዮ ፈርሃን አክተር በእርግጥ ቀደም ብሎ በጣም ከጠየቀውና ረጅም ጊዜ ከታገሰው ከጠበቀው በኋላ ሻሩካን እንደማይሆንና ከሻሩክ ጋር እንደማይሰሩ እርግጠኛ በሆነ ሰዓት ላይ ከዚህ በኋላ እንዲያውም ዶንሱሪ የሚያስፈልገው ወጣት አክተር ነው። ረንቪር ሲንግ ደግሞ በጣም አሪፍ የሚባል ምርጫ ነው። ያ ሻሩካን ገንብቶት ወይም ደግሞ አስቀምጦት የነበረውን ነገር እንዳለ ሪፕሌስ ለማድረግ ወይም ቀይሮ ለመሄድ ትክክለኛ ምርጫ ነው ወይም ትክክለኛ ሰው ይሆናል ብዬ አስባለሁ ብሎ ነበረ። ይህማ በደህናው ጊዜ ያኔ ቲዘሯን የለቀቃችሁ ሰዓት ነበረ። አሁን ላይ ምን ዋጋ አለው? በነገራችን ላይ ሰልማን ካን መትርቡን የተሰኘው ፊልምን የመጨረሻ ረፍከት የሚባለውን የፊልሙ የኤዲቲንግ የመጨረሻ ውጤት ማለት ነው ቦሊውድ ላይ ያሉ የሚባሉ በጣም ትልልቅ ዳይሬክተሮችና ኤግዚቢተሮችን ጠርቶ አሳይቷቸው ነበረ። በፊልሙ ዙሪያ ላይ ያላቸውን ሀሳብ አስተያየት እንዲሰጡ ማለት ነው። በዛ ሰዓት ላይ የተነሳውን ፎቶ እንግዲህ አንድ ላይ አድርገው እንደዚህ ማድረግ የሚችለው ሰልማን ካን ብቻ ነው እያሉን ያሉት። ሁሉንም ትልልቅ የቦሊውድ ዳይሬክተሮችና ኤግዚቢተሮች እንዲሁም ፕሮዲውሰሮች በአንድ ጣራ ስር ማምጣት የሚችለው ሰልማን ካን ብቻ ነው የሚለው አግባብ ነገር ባይሆንም ግን አድርጎታል። ባይሆን ከዚህ ሁሉ ነገር እንዲያውም በደንብ የተረዳሁት ምንድን ነው ነገሮችን በአግባቡ የተረዳበት ሰዓት ነው። በማን አለብኝነት ትክክል ነው ብሎ በራሱ ወስኖ ፊልሞች ለእይታ እንዲበቁ የሚያደርግበት ጊዜ ወይም ያደረገበት ጊዜ ስህተት እንደሆነ አሁን ላይ በደንብ ተረድቶታል። ኤስኬ ፊልምስ ወይም የሰልማን ካን የራሱ ፕሮዳክሽን ካምፓኒ ስለሆነ እኔ አይቼዋለሁ ትክክል ነው ብሎ መልቀቁ ተመልካቹ እያግባባውና እየተስማማው ስላልሆነ የሰዎችን ሀሳብ መስማትና መጠየቅ፣ ቀደም ያሉ ደግሞ ልምድ ያላቸውን አንጋፋ ሰዎችን ሀሳባቸውን መጠየቅ በጣም ቫሊዩ እንዳለው አሁን ላይ የተረዳበት ሰዓት ነው። በተቃራኒው ማለት በአንድ ጣራ ስር ከማምጣት ይልቅ ቢዝነስን፣ ገበያን ቀደም ብለው ከሰሩ ሰዎች ልምድ መውሰድ እና መቅሰም በጣም ወሳኝነት አለው። ያ አሪፍ ነው። እንግዲህ እነሱ አይተው ትራፍከቱ በጣም አሪፍ ነው ብለው ከወሰኑ በመጨረሻ በዛ መልኩ ፊልሙ ለእይታ ይበቃል ማለት ነው። ይህም እያሳየን ያለው እንግዲህ መትርቡ የተሰኘው ፊልም ለእይታ ሊበቃ ጫፍ ላይ እንደደረሰ ነው ማለት ነው። አሁን ሪሊዝ ዴቱ የሚለቀቅበትን ቀን አናውንስ ማድረግና ሙሉ ትሬለሩን ኦፊሻል መልቀቅ የቀረበት ሰዓት ነው ማለት ነው። ረፍከቱ ካለቀ ትሬለር ከት በቀጣይ ይቀጥላል። ከዛ በኋላ ላውንች ይደረጋል ማለት ነው። አሪፍ ዜና ነው። ይሄ ደግሞ በዓለም አቀፍ ደረጃ 1 ቢሊዮን የህንድ ሩፒ ያስገቡ ፊልሞች ወይም 100 ከሮር ያለፈ ፊልሞች በብዛት ያላቸው ነውና አንደኛ ደረጃ ላይ ያለው አክሽን ኩማር ነው 34 ፊልሞች ማለት ነው። ሁለተኛ ላይ ሻሩክ ካን ነው 25 ፊልሞቹ አልፈውለታል። ሶስተኛ ላይ ያለው ሰልማን ካን ነው 20 ፊልም አልፈውለታል። አራተኛ ላይ አጄ ዴቭጋን ነው 20 ፊልም። አምስተኛ ላይ ያለው ሪቲክ ሮሽን ነው 15 ፊልም። ስድስተኛ ላይ ያለው ተላፈቲ ቪጄ ነው 13 ፊልሞቹ። ሰባተኛ ላይ ረንቪር ሲንግ ነው 12 ፊልሞቹ። ስምንተኛ ላይ ያለው ደግሞ ረንቢር ከፑር ነው 12 ፊልም። እነዚህ እንግዲህ በዓለም አቀፍ ደረጃ 1 ቢሊዮን የህንድ ሩፒ የሸቀሉ ፊልሞች ብዛት ያላቸው አክተሮች በተርታ ሲቀመጡ ነው። አሪፍ ነው። ወደፊትም ገና በቀጣይም በደንብ ይሰራሉ፣ ይሸቅላሉ። ይሄ ቁጥርም እያደገ ይሄዳል። በተለይ የአክሼ የዛሬ ቦሊውድ ወቅታዊ ላይ እንግዲህ እንዳቀረብኩላችሁ ምናልባት ይህን ስታዩ እንግዲህ በማግስቱ ነው ማለት ነው። የትላንትና ቦሊውድ ወቅታዊ ላይ ጄለርቱ የተባለ ፊልም እንግዲህ ግዴታ የቦሊውድ አክተርን መያዝ ፈልጓል። ምክንያቱም በሰሜኑ መሸቀር ስለፈለጉ። እናም አሁን ላይ ሻሩክ ካን ከወጣ በኋላ እምቢ ካላቸው በኋላ በዛ ቦታ ካሚዮ ሮሉን ሪቲክ ሮሽን እንዲጫወት እየጠየቁት ነው ያሉት። ከተስማሙና ከሆነ እንግዲህ በሰሜኑ በኩል ፊልሙን ለማየት ወይም ደግሞ ለማየት ሰው ትኬት ገዝቶ እንዲገባ ለማስገደድ በቂና አሪፍ ምክንያት ይኖራል ብለው አስበው እንግዲህ ሪቲክ ሮሽን እያናገሩት ነው ያሉት። ከተስማሙና ከሆነ ወደ ቀረጻ ይገባሉ፣ ካልሆነ
ደግሞ በድጋሚ ሌላ አክተር ይፈልጋሉ ወይስ ባለበት ይለቃሉ የሚለው አልተወሰነም። ግን በጣም አንጠለጠሉት ፊልሙን ቶሎ ቢለቁት አሪፍ ነበር። ይህም ራሱ አንድ ትክክለኛ ፋክት ወይም እውነት ያለው መረጃ ነውና ዶን 3 አናውንስ የተደረገ የነበረ 2023 ላይ ነበረ። ለዛውም እንሰራለን ያሉት አይደለም ፈርስት ቲዘሯ ወይም ደግሞ እንደሚወጣ ፊልሙ እንደሚሰራ የተናገሩበት ማለት ነው። ግን ደግሞ ዱረንደር ከዛ በኋላ 2024 ላይ አናውንስ ከተደረገ በኋላ ቀድሞ በሁለት ክፍል ለዛውም ረጃጅም ዱሬሽን ያላቸው ሁለት ፊልሞች ለእይታ ሲያበቁ እስከዚህ ሰዓት ድረስ ኢቭን ፊልሞቹ ለእይታ በቅተው ሸቅለው ከዛ በኋላ እስከወረዱበት ሰዓት ድረስ ዶን 3 ምን ላይ ነው ያለው? ገና ከፕሪ ፕሮዳክሽን ንቅንቅ አላለም እና በዚህ ሁኔታ ላይ ነው እንግዲህ አብሮን አልሰራ የሚሉት። በነገራችን ላይ ይህንን መረጃ ሳቀርብላችሁ ትክክል ነው ብዬ የማስበው ረንቪር ሲንግ ነው ብዬ ሀሳቤ ወደዛ አድልቶ የምነግራችሁ ዋና ምክንያቱ ምን መሰላችሁ? እንደ አክተር መብቱ ነው። ገና ፕሪ ፕሮዳክሽን ላይ ያለ ስራን ወይም ደግሞ ፊልምን ማንኛውም አክተር የመስራትም ያለ መስራትም መብት አለው። በተለይ ደግሞ ያቀረባቸው ኮንዲሽኖች ካልተሟሉለት ማንኛውም አክተር የመተው መብት አለው። ያም ምን ይባላል? ብዙ ጊዜ ቦሊውድ ዶክተር ላይ አይታችሁ ከሆነ ክሬቲቭ ዲፈረንስ፣ በስራ አለመስማማት እና በክሬቲቭ ዲፈረንስ የተነሳ ብዙ አክተሮች ብዙ ፊልም ትተው ያውቃሉና የፕሪ ፕሮዳክሽኑን ወጪ እንዳለ ሸፍነ የተባለ ግን ለመጀመሪያ ጊዜ ረንቪር ሲንግ ነውና ይሄ አግባብ አይደለም ብዬ የምለው ለዛ ነው። ከዛ ሌላ ደግሞ አትርሱ፣ ዱረንደር ፊልም ያወራው በጣም ያብጠለጠለው ስለ ፓኪስታን ነው። ከዛ በተጨማሪ ደግሞ ስለ ዳውድ ኢብራሂም ምናምን በጣም ብዙ ነገር አውርቷል ወይም ብዙ ነገር አሳይቷል እና ያ ነገር ከጀርባው በጣም ስር የሰደደና ለእኛ የማይታየን ብዙ አይነት ጌም ይኖራል የሚባልበት ዋና ምክንያት ያ ነው። አይሆንም መንተተ ሊሆን ይችላልን አስብ የሚባልበት ነገር አንዳንዴ ትክክል የሚሆንበት ጊዜ አለና መብት ከመጋፋት እኩል አድርጌ ስላሰብኩት ነው ልላችሁ ነው። ሰልማን ካንም በቀጣይ ቫምሲ ፔትሊ ከተባለው ዳይሬክተር ጋር የሚሰራው ፊልም በዚህ ፊልም ላይ ሰልማን ካን ደብል ፌስ እንደሚሆን እየተናገሩ ነው ያሉት። ለዛውም አንደኛው አክተር ይሆናል፣ አንደኛው ደግሞ ቪለን ይሆናል እና ይሄ ነገር ትንሽ እንጃ እስቲ መጨረሻ ኦፊሻል ሲወጣ እናውቀዋለን እንጂ ከሆነም እንግዲህ ዋና ፕሬዘንቴሽኑና ታሪኩን ነው የምናየው። በምን አይነት መልኩ እንዴት አቀረቡት የሚለውን እንግዲህ ስለምናየው ኦፊሻል እስከሚነገር ድረስ መጠበቅ ነው አማራጫችን። ይሄ ትክክለኛ ይሁን አይሁን እንኳን የተረጋገጠ አይደለም፣ ግን ደግሞ ደብል ፌስ እንደሚሆን እንኳን የተረጋገጠ ነው። አንደኛው ቪለን አንደኛው አክተር ይሆናል ቢለው አልተረጋገጠም እንጂ ምክንያቱም ሰልማን ካን ቢርዶ ነው ወይም ጺሙን አሳድጎ አንድ ካራክተር እንደሚኖር ተነግሯል። ከዛ በኋላ ደግሞ ክሊን ሼቭ ያደረገበት ዋና ምክንያትም ለፊልሙ እንደሆነ ቀደም ብሎ ተነግሮ ነበረ። ስለ ረንቪር ሲንግ በነገራችን ላይ አንድ ነገር የማይካድ ነገር አለ። ምንም እንኳን ቀደም ያሉ ፊልሞቹ ላይ ምርጥ ትወና አሳይቶን ነበረ። ከበኋላ ግን በግል ህይወቱ ኖርማሊ በመቅበጡ የተነሳ የተለያየ አስተሳሰብ የተለያየ ሀሳብ ቢሰጥበትም በተለይ ክሪቲክሶች ከስራው ጋር እያገናኙ የግል ስራውን በጣም ቢያብጠለጥሉትም ግን ዱረንደር ላይ ያሳየን ነገር እጅግ በጣም አስደናቂ ነው። በተለይ ትወናው ማለት ነው። እዚህ ጋር ከላይ እንደምታዩት እንግዲህ መጀመሪያ በጣም ፍርሃት ሲታይበት የነበረው ሲን በጣም ድንቅ አድርጎ ነበር የተወነው። ከዛ ቀጥሎ ደግሞ እበቱን ሲያሳየንም በጣም ያምር ነበረ። አግሬሲቭ ሆኖ ደግሞ በጣም በድዴት ሲያሳየንም እጅግ በጣም ያምር ነበረ። መጨረሻ ላይ ደግሞ እውነታውን ባወቀ ሰዓት ላይ ወይም አስደንጋጭ ክስተት ቤቱ ከመጣ በኋላ እናቱን አይቶ ያሳየውም ትወና በጣም እነዚህ አራቱ በጣም የተለያዩና አሳማኝ የሆኑ ካስቶች ናቸው። በትክክል አምጥቶታል፣ ስሜቱን በደንብ አምጥቶታል እና ዱረንደር ስኬታማ ነው ሲባል ዝም ብሎ አይደለም። ረንቪር ሲንግ በደንብ ስኬታማ አድርጎታል። ሰፖርቲንግ ሮሎቹ እንዳለ ሆኖ መሪ ተዋናዩ ግን ተሸክሞ መሄድ አለበትና ወይም ኃላፊነቱ እሱ ላይ ነው፣ ተመልካቹም አይኑ እሱ ላይ ስለሚሆን በጣም በብቃትና ምርጥ አድርጎ ተውኖታል የሚባልበት ትልቁ ምክንያት እነዚህ እዚህ ጋር እንዳያችሁት እንግዲህ አንዱ ከብዙ ምክንያቶች መሃል ጥቂቶቹ ናቸው። ሞህራ የተሰኘውን ፊልም በሚሰሩ ሰዓት ላይ አክሼ ኩማር፣ ሱኒል ሼቲ እና ረቪና ቴንደን በ1994 አንድ ላይ የተነሱት ፎቶ ነውና አሁን በ2026 ደግሞ ዌልካም ቱ ጀንግል የተሰኘውን ፊልም በሚሰሩ ሰዓት ላይ አንድ ላይ የተነሱትን ፎቶ ጎን ለጎን አድርጎ ሲያሳየን የጊዜ ሂደቱና የጊዜ ርቀቱ ሲታይ በጣም አስደናቂ ያደርገዋል፣ አስገራሚ ያደርገዋል። አይገርምም? ከብዙ ጊዜ በኋላ እንደዚህ አንድ ላይ በአንድ ስክሪን ወይም በአንድ ፍሬም ሶስቱን ማየት በጣም ደስ ይላል መሰለኝ። ያ ደግሞ ፊልሙ ሲወጣ እናየዋለን። ከዛ ሌላ የሰይፍ አሊ ካን ፊልም 68 ብቻ መሆኑ በጣም ገርሞኛል። እኔ እንዲያውም 100 አይደርስም እንዲህ ብዬ ነበርና ከ68 ፊልሞች መሃል 22 ፊልሞቹን መሪ ተዋናይ የሆኑ የተጫወተባቸው ናቸውና ሁለት ፊልሞቹ ብላክበስተር ነበሩ፣ እነሱም ደግሞ ሳይድ ሮል ነበራቸው። በአጠቃላይ ደግሞ 12 ፊልሞቹ ሂት ነበሩ። ከነሱ መሃል ላይ 5 ፊልሞች ላይ መሪ ተዋናይ ነበረ። 42 ፊልሞች በአስገራሚ ሁኔታ ዲዛስተርና ፍሎፕ ነው የሆኑት። እነዚህ 42ቱ ፊልሞች ላይ ደግሞ በጣም ብዙዎቹ ወይም ከፍተኛ ቁጥር የሚይዘው አንታጎኒስት ሆኖ የተጫወተባቸው ናቸው። ይሄ በራሱ በጣም አስደናቂ ነው። ምክንያቱም ቀደም ሰይፍ አሊ ካን በጣም ብዙ ፊልሞች ላይ አያው ስለነበረ እኔ እንዲያውም 100 ፊልም ምናምን ያለው ይመስለኝ ነበር፣ ግን 68 ብቻ ነው። ትንሽ ነው ብዙ ነው? ኢድ 2027 ላይ ክራሽ የሚያደርጉት ሁለቱም ፊልሞች እንግዲህ አክተሮቹ ደብል ፌስ ሆኖ የሚጫወቱትና ይሄ በጣም አስደናቂ ያደርገዋል። በጣም የሚገርም እኮ ነው። ስፕሪት የተሰኘው ፊልም ላይም አሁን ሰንዲፕ ሬዲዋን ጋር እንግዲህ ደብል ፌስ ሊያደርገው ነው ማለት ነው። ኦፊሻል አይደለም፣ ግን አሁን ላይ እየተወራ እንዳለው ከሆነ የፕረባስ አድናቂዎች እንግዲህ ደብል ፌስ ሆኖ ያው ኔጌቲቭና ፖዚቲቭ ሮል ሆኖ ስለሚጫወት አክተርና ቪለን ሆኖ ስለሚጫወት ሁለቱንም ካራክተር እንግዲህ ፊት ለፊት ይጋፈጣሉ ወይም ኢንጆይ ያደርጉበታል እያሉን ነው። በተለይ ለፕረባስ አድናቂዎች ይሄ አሪፍ ዜና ነው እያሉን ነው።
ግን የሚገርም ነው። ደብል ፌስ በዛ አይደለ? ልክ በዘጠናዎቹ ድሮ እኮ ደብል ፌስ ሆኖ ያልሰራ አክተር የለም አይደል? አከሌ ደብል ፌስ ይባል ነበረ። ኢዴቤስ ሲለጠፍ እንኳን አከሌ ደብል ፌስ ሆኖ የሚጫወትበት ይባል ነበርና ያ ነገር አሁን ድጋሚ እየመጣ ነው እንዴ? እንደ ልብስና እንደ ጫማ የድሮ ፋሽንም በድጋሚ ፊልም ላይ ይደገማል ማለት ነው። ጁኒየር ኤንታር የሚሰራበት ድራገን የተሰኘው ፊልም ምን ትላላችሁ እናንተ? ከሰላርና ከኬጂኤፍ የበለጠ ሃይፕ ያገኛል ትላላችሁ? እንደኔ ያው በጣም ድምቅ ያለ አሪፍ ሃይፕ ያገኛል ብዬ አስባለሁ። ምክንያቱም ግሊፕሱ ላይ የታየችው ነገር በጣም ታምራለች። ስለዚህ የፊልሙ ደግሞ ኦፊሻል ቲዘር ሲወጣ ከዛ ደግሞ ትሬለር ሲወጣ ቆንጆ ነገር ስለሚታይ በእርግጠኝነት ሃይፑ ከፍ ይላል ያድጋል ብዬ አስባለሁ። ግን መቶ እርግጠኛ አይደለም። 50-50 ምናልባት ሊሆን ይችላል የሚለው ላይ ነኝ። እናንተ ምን ትላላችሁ? የድራገን ሃይፕ ሊበልጥ ይችላል ከሰላርና ከኬጂኤፍ የበለጠ ይሆናል ትላላችሁ? እስቲ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉ። አንዳንድ አፍሪካውያን ምናምን ነገር ፌስቡክ ላይ ያለውና በህንድ ፊልም በጣም እያላገጡ የተለያዩ ቪዲዮዎች ሲሰሩ ያለውና እዚህ ኢትዮጵያ ውስጥም ቢሆን እስካሁን ድረስ ህንድ ፊልም ታያለ ምናምን ብሎ የሚያጣጠል ሰው አያለውና አንተ ምን ታያለ ብትለው የሆሊውድ ፊልም እንደሚያይና አሜሪካ ፊልም በጣም እንደሚያደንቅ ይነግርሃል በእርግጠኝነት ማለት ነው። ግን ደግሞ እነዛ የሚያደንቋቸው አክተሮች ራሳቸው የህንድ ፊልም በጣም በፍቅር እንደሚያዩና ደጋግመው እንደሚያዩ በተደጋጋሚ ሲነገሩ ይሰማል። ምሳሌ እቺ ኢማ ማየርስ እንግዲህ እንዳለችው ከሆነ የህንድ ሲኒማ ወይም የህንድ ፊልም በጣም ወዳለሁኝ፣ ስሪዴት የተሰኘው ፊልም ደግሞ በጣም ወደውና ኦል ታይም ፌቨሬቴ ነው ብላለች። ከዛ ሌላ በተደጋጋሚ ብዙ ጊዜ ደግም ያየሁት ደግሞ ባሁበሊ ፍራንቻይዝ ነው ወይም ሁለቱንም ክፍል ነው ብላለች። እና ይሄ በራሱ በጣም የሚያስገርም ነውና ድንገት እንኳን ኢማ ማየርስ ደግሞ ማናት ብላችሁ ካላችሁ አንደኛ ሆሊውድ ላይ በጣም ታዋቂ አክትረስ ናት ወይም ጎበዝ አክተር ናት። በጣም ወድላት ፊልም ወይም በጣም ተመችቶኝ ያየሁት ፊልም ደግሞ ገርል ኢን ዘ ቤዝመንት የሚለው ፊልም እጅግ በጣም አስደናቂ ፊልም ነበረ። ከዛ ሌላ በእርግጥ በጣም ብዙ ፊልሞች አሏት። አሁን በቅርብ እንኳን በ2025 ለእይታ በቅቶ በጣም ሰቃይ የነበረው ሚኒ ክራፍት የተሰኘው ፊልም ተጠቃሽ ነው። ከዛ ሌላም ዌንስዴይ የተሰኘም አንድ ፊልም አላት፣ በጣም ተወዳጅ ነበር። እሱም ቦክስ ኦፊስ ላይ የቀወጠ ፊልም ነበር። ብቻ እዚህ ጋር ፖስተሩ ላይ እንደምታዩት እነዚህን ሁሉ ፊልሞች ሰርታለች። ከዚህም በላይ ማለት የተለያዩ ቲቪ ሾዎችም ሰርታለች፣ ዌብ ሲሪሎችን ማለት ነው። እና ይሄ ሁሉ የሆሊውድ ፊልም የሰራች አክትረስ ወይም ሴት ተዋናይ የህንድ ፊልም እንደምታይ በኩራት እየተናገረች ነው ያለችው። እኛ ግን ወይ አልሰራን ወይ ግማሽ ሩብ እንኳን አልሰራን፣ ግን ህንድ ፊልም ታያለ አሁንም ህንድ ፊልም ለህፃን ነው ምናምን የሚል አሁንም አለ። ያ በጣም ያስቀኛል። በመጨረሻ አስጨርስላችሁ እንግዲህ የሻሩክ ካን ኪንግ የተሰኘው ፊልም በጣም በአስገራሚ ሁኔታ ሚውዚክ ራይቱን በከፍተኛ ሪከርድ 45 ከሮር መሸጥ ችሏል። በእርግጥ በአንድ በኩል ሲታይ ፊልሙ ላይ አርጂት ሲንግ አለ፣ ኤዲ ሸረን አለ፣ ሽሪያ ጎሸል አለች፣ እንዲሁም ጁቢንም ይሳተፍበታል የተባለ የሙዚቃ አልበም ነውና እስካሁን ድረስ በአጠቃላይ እንግዲህ 45 ከሮር ሚውዚክ ራይቱን የሸጠ ምንም አይነት ፊልም አልነበረም። እንግዲህ ሪከርዱን ኪንግ ይዟል። በዚህም አያበቃም። በአጠቃላይ ራይቶቹን በመሸጥ ደግሞ 750 ከሮር የሸጠ አሁንም ሪከርድ የያዘ ወይም ፕሪ ሪሊዝ በሚባለው ቢዝነስ ወይም ፊልም ለእይታ ከመብቃቱ በፊት ቀድሞ በሚሰበስባቸው ገንዘብ ከፍተኛ ገንዘብ በመሰብሰብ እንግዲህ ሪከርድ ይዟል። ቲያትሪካል ራይቱን 250 ከሮር ሸጧል። ኦቨርሲስ ደግሞ በውጭ ሀገራት የሚታይበትን ራይት ደግሞ 90 ከሮር ሸጧል። ሚውዚክ ራይቱን 45 ከሮር ሸጧል። ዲጂታል ራይቱን 275 ከሮር ሸጧል። ሳተላይት ራይቱን ደግሞ 90 ከሮር ሸጧል። እና የእነዚህ ሁሉ ድምር አንድ ላይ 750 ከሮር አድርሶታል። ይህ ፊልም ጣጣውን ጨርሶ እንግዲህ በዓለም አቀፍ ደረጃ በአመቱ መጨረሻ 12ኛ ወር ላይ ዲሴምበር 24 2026 ለእይታ ይበቃል የተባለ ፊልም ሆናል። ተመልካቹም ሆነ አድናቂ ያለ ትዕግስት እየጠበቁ ነው ያሉት። እድሜና ጤናውን ያብዛልን። እንግዲህ በዕለቱ ሴንቸሪ ሲኒማ እንደምናየው ምንም ጥርጥር የለኝም እና ሁላችንም ሰብሰብ ብለን በፍቅር እናየዋለን። ያኔ ደንኪ ላይ የታየ የነበረው ማዕበል አሁንም በድጋሚ ይደገማል እርግጠኛ ነኝ። ፓኪስታን ውስጥ አሁን በጋዜጠኝነት የሚመራ አንድ አሪፍ አጃንክ የተባለ ግለሰብ እንደተናገረው ከሆነ ቀደም ብዬ እኔ ከራቺ ውስጥ እዛው ፓኪስታን ውስጥ ማለት ነው ለሪ የሚባለው አካባቢን የሚያካትት ቦታ ላይ ከንቲባ ሆኜ ኖሬያለሁ ወይም ሰርቻለሁ፣ አገልግያለሁ። ተወልጄም ያደግኩበት አካባቢ ነው። ግን በጣም ያስደነቀኝ ነገር ዱረንደር ፊልም ላይ የታየው ነገር እንዳለ እውነት ነው። ፊልሙ በተሰራበት አመት ላይ እኔ ስልጣን ላይ ነበርኩ ወይም ከንቲባ ነበርኩኝ አካባቢው እና ፊልሙ ላይ የታየው ነገር እንዳለ በጣም ትክክል ነበረ ብሏል። የዳይሬክተሩን የአዲቲደርን አንድ በአንድ ዲቴል ለቅሞ ያሳየበት ነገር የታሪኩን ፍሰት እንዲሁም ደግሞ የተፈጠሩትን ነገሮች ከጊዜው ጋር እኩል እያስኬደ የተናገረበት ወይም ደግሞ የዘገበበት መንገድ በጣም እንዳስደነቀው እንግዲህ ቦታው ላይ የነበረ ሰው እየመሰከረ ነው ወይም የተናገረ ነው። አሁን ፊልሙ ተወዳጅ የሆነበትን ፓኪስታኖች ደግሞ በጣም የወደዱበትን ምክንያት እንግዲህ ግልጽ አድርጎ ነገረን ማለት ነው። የፊልሙ ዲቴሊንግ እጅግ በጣም ሻርፕ ነበር ለማለት ነው። ኢቭን እዛ የኖረ ሰው ከመሰከረ በቂ ነው አይደለ? ቦሊውድ ቶክ እንጨዋወት። በዚህ ፕሮግራም አዝናኝና አስተማሪ የሆኑ የቦሊውድ መረጃዎችን አንዳንድ እያልን እንጨዋወታለን። ቦሊውድ ቶክ እንጨዋወት።